ኢየሱስ ማን ነው? ሐዋርያ ሥራ ምዕራፍ 12ን እናንብብ። መጨረሻ ላይ አረጋዋለሁ ዘልቁን መጽሐፍ መደምደሚያውን አገኛችሁ 12ን ሐዋርያ ሥራ። በዚያን ዘመን ንጉሥ ሄሮድስ መከራ ያጸነባቸው ዘንድ ከቤተ ክርስቲያን በአንዳንዶቹ ላይ ጮክ በሉና በአንዳንዶቹ ላይ በሉ እጁን ጫነባቸው። የዮሐንስን ወንድም ያዕቆብን በሰይፍ ምን አደረገ? ገደለ። አይሁድንም ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘ። አጠገቤ ያለው ሰው ነካ አርግና የያዘህ አይገልህም በሉት። የቂጣ በዓል ወራት ነበር። በዚያን ጊዜ ወደ ወይኒ ገባ። ከፋሲካም በኋላ ወደ ሕዝቡ ያወጣ ዘንድ አስቦ ያንዳንዱን 4 ወታደሮችን ሆኖ እንዲጠብቁ ለ4 ጭፍራ ክፍል አሳልፎ ሰጠ። ቤተ ክርስቲያንም ስለ እርሱ ወደ እግዚአብሔር ጸሎት አጥብቆ ይደረግ ነበር። አጠገባችሁ ያለውን ሰው አጥብቆ ይደረግ ነበር በሉ። ድገሙ። ቁጥር 6 ሄሮድስም ሊያወጣ ባሰበ ጊዜ በዚያ ሌሊት ጴጥሮስ በሁለት ሰንሰለት ታስሮ ከሁለት ወታደሮች መካከል ተኝቶ ነበር። ጠባቂዎቹም በደጁ ፊት ሆኖ ወይኑን ይጠብቁ ነበር። እነሆ የጌታ መልአክ ቀርቦ በቤት ውስጥ ብርሃን በራ። እስቲ አጠገባችሁ ያለውን ሰው በተዘጋ ቤት ውስጥ ብርሃን በራ በሉ። የመጨረሻ በተዘጋ ቤት ውስጥ ብርሃን ምን አለ? በራ። መልእክት አለኝ። ጴጥሮስም ጎዲኑን መጥቶ አነቃው። በራ ይላል፣ ጎዲኑ ተመታ ይላል፣ ነቃ ይላል። ቀጥሎስ ነቃ ይልና ፈጥነህ ከጎናችሁ ያለውን ሰው ፈጥነህ ትነሳለህ። ዛሬ ከተኛህበት ትነሳለህ። ከደከምክበት ትነሳለህ። አንድ ሰው ጮሆ አሜን ይበለኝ። ከዛስ ፈጥነህ ተነሳለህ። ሰንሰለቶቹም ከእጁ ላይ ወደቁ። መልአኩም ታጠቅ፣ ጫማን አግባ አለው። እንዲሁም አደረገ። ልብስም ለበሰ፣ ተከተለኝ አለው። ወጥቶም ተከተለው። ራእይ የሚያይ ይመስለው ነበር እንጂ መልአኩ የሚያደርገው ነገር እውነት እንዳልሆነ አላወቀም ነበር። ቁጥር 10 የመጀመሪያውንና ሁለተኛውን ዘብ አልፎ ወደ ከተማ ወደሚያወጣው ወደ ብረቱ መዝጊያ ደረሱ። እሱም ምን አለ? ተቀመጡልኝ። አውቆ ተከፈተ። እስቲ ከጎናችሁ ያለው ሰው አውቆ ተከፈተ በሉ። ነካ አርጉና አውቆ ተከፈተ በሉ። አቹን ከፍ አርጉስ። የኔ ነገር አውቆ ይከፈታል በሉ። የመጨረሻ ይሄ ትንቢታዊ መልእክት ይዛችሁ ከወጣችሁ የሚቀጥለው ሐሙስ ስንገናኝ፣ የዛሬ ሳምንት ወይ እሁድ እዚህ ቤት ስንገናኝ እንደ እግዚአብሔር ነቢይ ልንገራችሁ የሆነ ቁልፍ ይዛችሁ ትመለሳላችሁ። እስቲ አጠገባችሁ ያለውን ሰው የታገለኝ በር ተከፈተ በሉ። ሰው የዘጋው በር ተከፈተ በሉ። ጠላት የዘጋው በር ተከፈተ በሉ። ማቹ ያነበብኩላችሁ ክፍል ሐዋርያስ ምዕራፍ 12 መጽሐፉን ውስጡን ስታዩና መጽሐፉን ውስጡን ስታጠኑ ምንድነው የሚናገረው? በሐዋርያት ምዕራፍ 3 ላይ በተነሳው ወይም ምዕራፍ 2 ላይ በወረደው በባለ 50 የወረደው የመንፈስ ቅዱስ እሳት በሐዋርያት ላይ ከመጣ በኋላ ምዕራፍ 3 ሪቫይቫሉ ተነሳ፣ ያሽባው ሰው ተነሳ ይላል። ምዕራፍ 4ም እንደዛው ያለ ሪቫይቫሉ ቀጠለ ይላል። የሚገርማችሁ ነገር በእነዚህ ደቀ መዛሙርቶች ላይ የእግዚአብሔር እሳት የእግዚአብሔር ኃይል ከመጣ በኋላ በገቡበት ስፍራ ሁሉ ያገኙትን ሽባዎችን ያገኙትን ችግር ያለባቸው ሰዎችን እጆቻቸው ላይ ጌታ የሚያስደንቅ ምኖች ይላል ምልክቶችንና ተአምራቶችን ያደርግ ነበር ይላል። የሚገርማችሁ ነገር ሐዋርያ ሥራ ምዕራፍ 12 ላይ በዚህ ሐዋርያት በተነሱበት ሲዝን ላይ በተነሱበት ጊዜ ላይ
ንጉስ ሄሮድስ የተባለ አለ። ንጉስ ሄሮድስ የተባለ ይሄንን እንቅስቃሴና ይሄንን ሪቫይቫል በሱ ጀርባ ላይ ያለው ያ ነፍሰ ገዳይ እንቅስቃሴው እንዲቆም ፈለገ። ለዚህ መጀመሪያ ላይ ማንን ይላል መጽሐፍ ሲናገር? ያዕቆብን ይላል። ያዕቆብ የእግር ታማሚ ነውና ብዙ መንቀሳቀስ የሚችል ሰው አይደለም። ኢየሩሳሌም ላይ ቁጭ ብሎ ነው ወንጌል የሚሰራው። እንደነ ጴጥሮስ ተሯሩጦ የሚሰራ አይደለም። ታማሚ ስለነበር በአንድ ስፍራ ላይ ተቀምጦ ወንጌልን ስለሚሰራ ሰይጣን አገኘውና አንገቱን አስቀላ ይላል። የሚገርማችሁ ነገር የያዕቆብ አንገት ከተቀላ በኋላ ያዕቆብ ከሞተ በኋላ አይሁድንም ይላል ደስ እንዳሰኘ አውቆ ይላል ለሁለተኛ ጊዜ ማንን አሰያዘ ይላል? ጴጥሮስን አሰያዘ ይላል። ጴጥሮስ ደግሞ የወንጌሉ ፊት አውራሪ ነው። የሰማችሁኝ ነው? የወንጌሉ ዋና ማከፋፈያ ነው። ጴጥሮስ ከተያዘ ሌላው ይዳከማል ብሎ ስላሰበ ዋናቸውን ያዘ ይላል። ይዞ ወደ ወይኒ ወረወረው ይላል። የሚገርም ነው። መጀመሪያ ያዕቆብ ሲበላ ቤተ ክርስቲያን ተኝታ ነበር። አጠገባችሁ ያለው ሰው አተኛ ንቃ በሉት እስኪ። ተኝታ ነበር ይልና መጽሐፍ ሲናገር እንዲላል ስለ ጴጥሮስ ግን ይላል አጥብቃ መጸለይ ጀመረች ይላል። አጠገባችሁ ያለውን ሰው እግዚአብሔር የከፈተውን ማንም አይዘጋውም በሉ። ደግማችሁ በሉ ሲያለ ንገረው ከጎን ያለውን ሰው እግዚአብሔር በርህን በሉ ሲ ዛሬ ማታ እያስከፈተ ያስረክብሃል። የሆነ ሰው ጮሆ አሜን ይበለኝ። በር ማለት ወደ ክብር የምትገባበት፣ ወደ ተነገረሽ ወደምትገቢበት፣ ወደ ስኬትሽ፣ ወደ ሙላትሽ፣ ወደ ፕሮስፐሪቲሽ የምትገቢበት ዋና ምንድነው ካልከኝ በር ነው። ጮሆ አሜን በለኝ። የሚገርም ነገር ነው። ጴጥሮስ እንዲፈታ ቤተክርስቲያን ምን ማድረግ ጀመረ ይችላል? መጸለይ ጀመረ ይችላል። መጸለይ ሲጀምር ማንኳኳት ሲጀምር ሰማይ መንቀሳቀስ ጀመረ። ልክ መጸለይ ሲጀምር ቤተክርስቲያን ከሰማይ እንጅል ተላከ። ጴጥሮስ ወደ ታሰረበት ምን ወደ ወይኒ ቤት መልአክ መጣ። ተዘግቶ የነበረውን ቤት ውስጥ ገባና መልአኩ ምን አደረገ ይላል? ብርሃን አበራ ይላል። በደንብ ስሙኝ። ከዛ በኋላ ተኝቶ የነበረውን ጴጥሮስን ጎዲኑን መታው ይላል። ዛሬ የሆነ ሰው ነካ አርጉና ያንተ ነገር ተነክቷል በሉ። እግዚአብሔር ያንተን ነገር ይነካል በሉ። የተኙ ባለ ራእዮች ዛሬ ይነሳሉ። አሰብ በር የሚያስከፍቱ ሙታን የሚያስነሱ የእግዚአብሔርን ቤት የሚያጸዱ ጨካኝ ልጆች ዛሬ ከተኙበት ይነሳሉ። የኔ ነው የሚል ሰው ጮሆ አሜን ይበለኝ። እስቲ እኔ ነኝ እነሳለሁ በልስ። በቢዝነሱ ዓለምም የሚነሱ ባለሀብቶች አሉ ዛሬ። እስቲ ከጎን ያለው እኔ ነኝ አንዱ በሉ። እስቲ እጃችሁ ከፍ አድርጉና እኔ ነኝ አንዱ በለኝ። ይኸው ስማኝ፣ ዛሬ ይሄን ቃል አምነህ ከተቀበልክ የትግል ሜዳ ይቆማል። የምታገልህ መንፈስ ዛሬ ይመታል። እስቲ ከጎን ያለው ነካ ያረክ እንዲህ በሉ። እስቲ የሆነ ኮንፌስ እናር ግድ የላችሁ ነካ ያረክ ማይዘጋ በር ዛሬ ይከፈትልሃል በል። ኃጢአት የማይዘጋው ሰይጣን የማይዘጋው ክፉ ሰው የማይዘጋው እጅ ከፍ አድርግና እግዚአብሔር ዛሬ ለኔ ቸርነት ያደርጋል በሉ። እስቲ አንዴ ስሙኝ። የሚገርማችሁ ነገር ቤተክርስቲያን አጥብቃ ስትጸልይ ወዳውኑ የሆነውን ነገር ልነግራችሁ። ከዛን እንደዚህ መልአኩ መጣ፣ ጴጥሮስ ያለበት ገባ። ጴጥሮስን ጎዲኑን መታ። ተነስ አለው። እስቲ ከጎናችሁ ያለውን ሰው ተነስ በሉት፣ ተዘጋጅ በሉት። ተነስ ካለው በኋላ እንደዚህ ይላል፣ ጫማን ምን በል አጥልቅ። ሁለተኛ ልብስን ልበስ። ሶስተኛ ተነስና ተከተለኝ። ይሄ ሁሉ ሲሆን ጴጥሮስ ህልም ይመስሎ ነበር። የሰው እጅ ሳይኖር እግዚአብሔር ያከብርሻል። እስቲ ንገሩት ከጎናችሁ ያለው እግዚአብሔር አክባሪ ነው በሉት። ዛሬ ማታ በሉ እስቲ እግዚአብሔር ያስደንቀሃል። እጅሽ ከፍ አድርጊና እግዚአብሔር ያስደንቀኛል በኔ ህይወት ላይ በሉ እስቲ የመጨረሻ ውሳኔ የሰው ሳይሆን የእግዚአብሔር ነው። ዛሬ በኔ ህይወት ላይ የእግዚአብሔር ውሳኔ ይጸናል የሚል ጮሆ አሜን ይበል።
ንጉሱ ይገደል ብሎ አዟል። ንጉሱ ይገደል ብሎ ይዞታል። ግን የመጨረሻው ውሳኔ በንጉሱ እጅ አይደለም ያለው። በንጉስ ሄሮድስ እጅ ሳይሆን ያለው የመጨረሻው ውሳኔ በማን እጅ ነው ያለው? በሰማይ እጅ ነው ያለው። በእግዚአብሔር እጅ ነው ያለው። እንዲህ ብዬ ተነብያለሁ። አብቅቶላታል፣ ተዘግቶባታል፣ ተበላሽቶባታል፣ እንደዚህ ሆኗል ብሎ ያወጁትን ያንን ያፋቸውን ቃል እግዚአብሔር ዛሬ ይገለብጠዋል። እስቲ እጅ ከፍ አድርግና ይገለብጠዋል በል። አንዳንድ ሰዎች የመጨረሻ ውሳኔ የህይወታችን እነሱ ጋር እንዳለ፣ ፓስዋርዱ እነሱ ጋር እንዳለ ያስባሉ። የኔ የመጨረሻ ውሳኔ አንተ እጅ አይደለም ያለው፣ ሰማይ ነው ያለው። ንገሮስ አንተ ሰማይ ነው ያለው በሉስ። ዛሬ በሉስ የእግዚአብሔር እጅ በሉ ይዞ ይወጣል፣ ይዞ ይወጣል። ተነሳለው፣ ታጠቃለው፣ ልበሳለው። ጴጥሮስ ያ ሁሉ ሲሆን ህልም ይመስለው ነበር ይላል። ህልም ይመስለው ነበር። እና የሚገርማችሁ ነገር ተከትሎ ከወጣ በኋላ አንደኛውን በር አልነቃም፣ ከእንቅልፉ አልነቃም። ሁለተኛውንም በር ሲወጣ አልነቃም። ሶስተኛውን በር ላይ አለ። የመጨረሻው የከተማ ዋናው በር ላይ ይላል ሲደርሱ ይላል መልአኩ በል እንግዲህ ቻው፣ አገልግሎትህ ህይወትህ ይቀጥላል፣ ወደ ቸርች ሄዳለሁ። ወደ ቸርች መጣና እየጸለዩ ያሉትን በር አንኳኳ። ሲያንኳኳ ሮዲ የምትባለው ገና ሻተሯን ከፈታ አርጋ ስታየው ጴጥሮስ ደስታዋን መቆጣጠር አልቻለች። በሩ ጋር ቆማ ትስቃለች። ከኋላ እየጸለያሉ ምን ሆነሻል ይሏታል። መናገር አቃታት። ምንድነው ምስቂው? ምንድነው ደስ ያለ? ፒተር መጥቷል። ቀልሽን ነው ይሏታል። ኦሬዲ እነሱ እኮ ተስፋ የቆረጡትን ጸሎት ነው እየጸለዩ ያሉት። ከዛ እስር ቤት ማንም ወጥቶ አያውቅም። በታምራ ካልሆነ መውጣት አይቻልም። ለካ ጴጥሮስ እስከ በራቸው ድረስ መጥቶ ያንኳኳ እንደሆነ አላወቅም። ይሄ 30ው ቀን እግዚአብሔር ምስክሬ 7ቱን ወር ሙሉ የጸለያችሁትን ጸሎት የምትቀበሉበት ወር ይሆናል። ልጸልይላችሁ። እስቲ እጃችሁ ከፍ አድርጉና የጸሎቴ መልስ እየመጣ ነው በሉ። ጠላቴ ሆይ ስማ፣ የጸሎቴ መልስ እየመጣ ነው። ዛሬ ማታ የኔ በር ተከፈተ። ዛሬ ማታ እግዚአብሔር የምድሪቱን ከፍታ አሳልፎ ይሰጠኛል። አንድ ሰው እጁ ከፍ አድርጎ ወስቻለሁ ይበለኝ። አንድ ሰው እጁ ከፍ አድርጎ ወስቻለሁ በለኝ። እና ስጠኝ እጅን። በዚህ ሳምንት በዚህ 30 ቀን እግዚአብሔር ከአስማተኞች እጅ፣ እግዚአብሔር ከክፉ ሰዎች እጅ እየነጠቀ ርስትን ይሰጥሃል። እየነጠቀ በሩን ይሰጥሃል። እየነጠቀ ሀብቱን ይሰጥሃል። ልቀቅና አሜን በለኝ። ጨብጫትና እየነጠቀ ይሰጥሃል በሉ። አረ በጌታ ጨብጫትና እየነጠቀ ይሰጥሻል። የሞገስ በር፣ የድል በር፣ የሹመት በር፣ የካሳ በር። ባካችሁ ተራመዱና እግዚአብሔር ይሰጠኛል በሉ። ጠላት የያዘውን ነገር እግዚአብሔር ይሰጠኛል በሉ። በሟርትና በድግምት አስቀብሮ እየነገዱ በርህን የዘጉ ዛሬ ከዚህ ቤት ስትወጣ ትቢያ በንፋስ እንደሚጠረግ እግዚአብሔር ከመንገድ ላይ ጠርጎ ያነሳቸዋል። ልቀቅና አሜን በለኝ። በዚህ 30 ቀን ባላችሁበት ዓለም ሆናችሁ ባላችሁበት ስፍራ ይህን ትንቢት ስሙኝ። እግዚአብሔር ከጠላት እጅ ርስታችሁን ነጥቆ ይሰጣችኋል። እስቲ አንዴ ከጎናችሁ ያለው ብድግ በሉ። የተቀመጣችሁ ለሁለት ሰው በዚህ 30 ቀን ተነጥቆ ይሰጥሃል በሉ። የተከፈተ በር በሉ። የሰው እጅ የሌለ በሉ። እየተለመንክ በሉ ትረከባለህ። ከዚህ በኋላ ተረጂ ሳይሆን ረጂ ትሆናለህ። ተቀባይ ሳይሆን ሰጪ ትሆናለህ። ከኔ ጋር ብድግ በልና ጥሼ ወጣለሁ። ብድግ በልና ወጥቻለሁ። ዛኩራ ማሳካ ልተንቢህ በር ሁለተኛ መውጫ ነው። ጴጥሮስን መልአኩ ይዞ መጥቶ አወጣው። ና ውጣ፣ ባለ ራእይ ነህ፣ ህልም አለ። እጅ ላይ ሙታኖች ይነሳሉ። እጅ ላይ ደሃው ይበላል። እጅ ላይ የተራበ ይበላል። እጅ ላይ የታረዘ ይለብሳል። እጅ ላይ አገር ያልፋል።
ዛሬ ጸልይላለሁ ከማይመጥን ሰፈር ወደሚመጥን ሰፈር 1 2 3 ወጥቻለሁ። ብድግ በልና ወጥቻለሁ። ከክራይ ቤት ወጥቻለሁ። ከባጃጅ ሰፈር ወጥቻለሁ። ሞተር እየነዳው ከዚህ በኋላ አልገኝም። ውሰድ ያንተን እባክህ። በጌታ 3 ጊዜ ከኔ ጋር ወጥቻለሁ። የሆነ ነገር እየዘለልሽ ነው። ድህነትን ዝለል እስኪ፣ ማጣትን ዝለል እስኪ፣ ወረኛውን ዝለል እስኪ፣ በሽታን ዝለል እስኪ። ዛሬ ማታ ይኸው እዚህ ከተማ እግዚአብሔር በእኔ ሰርቶ ያየ ሰው ካለ እንዲህ ብዬ የመጨረሻ ተንብዬ ልጨርስ። ጌታ እግዚአብሔር መልአኩን ልኮ ጴጥሮስን ከዛ ወይኒ ቤት ይዞት እንደወጣ እግዚአብሔር እንዲህ አለኝ፣ ዛሬ ምበላው የለም እኮ ማካፍሎ የለም እትሉ ባለ ራእዮች፣ ህልመኞች ለእናንተ መልእክት አለኝ። ሀገር የሚያበላ ነገር ከእጃችሁ ይወጣል። ዮሴፍ እስር ቤት ውስጥ ሆኖ ለዛ ጠጅ አሳላፊ እባክን ህልሙን ከፈታለት በኋላ አንተ ወደ ከፍታ ወደ ወንበር ትመለሳለህ፣ እኔን ግን በመንግስት ምን በለኝ አስበኛል። ጠጅ አሳላፊው ከዛው ሳይወጣው ነው የረሳው። ሰው ሊረሳ ይችላል፣ ቤተሰብ ሊረሳ ይችላል። ሰማይ ብቻ አይርሳ። ከጎን ያለውን ሰው ሰማይ አይርሳ ይበሉት። ድገምና ሰማይ አይርሳ ይበሉት። ከዛ የሚገርም ነገር ነውና ፋይናሊ ላይ ንጉሱ ጋር እግዚአብሔር ሄደና ማይፈታውን እንቆቅልሽ ህልም ሰጠው ይላል። አንዳንድ ሰዎች ጸልያችሁ ማለት ደውላችሁ ፈልጋለሁ ብላችሁ አልገኝም ካሉ ሊፈልጓችሁ የሆነ ቀን ይመጣል። ከዛ ትላንትና አልተፈለገም ዮሴፍ። ያ ጠጅ አሳላፊ እንዳል የኔን ህልም የፈታ አንድ ዕብራዊ ወይኒ ቤት አለ። እሱ ከመጣ ንጉሥ ሆይ ምን ይልላል? ይሄንን ህልም ይፈታልሃል። ይሄንን ህልም እሱ ይፈታልሃል። እሱ ይምጣል፣ ቶሎ አምጡት እስኪ አለ። መጡ ይላል። ዮሴፍን ይላል መጽሐፍ ይናገር ከእስር ቤት ሊፈቱት ይላል፣ አስቻኮሉት ይላል። እስኪ ከጎናችሁ ያለው ሰው ያዘገየኝ ይመታል በል። ወይን ቤት ለባለ ራእዩ መኖሪያው አይደለም ማለፊያው ነው። እየሰማኝ ነው? ዛሬ ያለህበት ስፍራ መኖሪያ ሳይሆን ማለፊያ ነው። አሁን ዋጋ እየከፈልሽ ያለሽበት ሰፈር፣ እየተላላጥሽበት ያለ ሰፈር፣ እየደከምሽበት ያለ ሰፈር፣ ሰዎች እያሙሽ ያሉበት ሰፈር፣ ሰዎች እየተነጋገሩብህ ያለ ሰፈር መኖሪያ ሳይሆን ማለፊያ ይሆናል። ገፋ አርግና ማለፊያ ነው ያ ሰፈር በል። እጃችሁ ከፍ አርጉና ጠላት ሆይ ስማ፣ አሁን ያለውበት ስፍራ መኖሪያ ሳይሆን ማለፊያ ነው። እንዲህ ብላችሁ ነው መታለፉ። ቻው ቻው። ያ የባዶነት ዘመን፣ የድህነት ዘመን፣ የችግር ዘመን፣ የእንባ ዘመን፣ የውድቀት ዘመን፣ የውርደት ዘመን ሸኙት እስቲ። ቻው ቻው በራ። የመጨረሻ 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 ድህነትን፣ በሽታን፣ ችግርን፣ ብድርን የመጨረሻ ለካ ድህነትን አራግፈ ስትወጣ፣ ማይመጥንን ነገር ጥለ ስትወጣ፣ ይሄንን አልቀበልም በፍጹም አይመጥነኝም ብለ ስታራግፍ እግዚአብሔርም ከአቋም ጋር ነው የሚቀጥለው። ብዙዎቻችን እዚህ ውስጥ አለን። ጌታ ምስክሬ ነው። ምን እዚህ እኮ መውጣት አትችልም እያለ እግር በእግር የሚያወራ እዚህ እኮ አይመጥንም የሚል ይሄ መንፈስ ሰብረ ትወጣለህ። እጅ ከፍ አድርግና ሰብሬ እወጣለሁ። ሰው ያወጣብህ ኔጌቲቭ ቃል፣ ሰው አትሆንም የተባል አትረቢም የተባልሽ፣ ጌታ ምስክሬ ነው ምላች ከዚህ ፈቀቅ አትይም የተባልሽ፣ እድሜ ያስቆጠረ ላይ የተጫነ አይምሮ ላይ አዳፕት አርገ ሶፍትዌሩ ሴቭ አርገ ተቀመጥ። አራ በጌታ ከጎን ያለውን ሰው ነካ ያር ሰብሬው ነው ዛሬ መውጣው በል። እስኪ ከጎናችሁ ያለውን ሰው ገፋ ያረጋችሁ ማይመጥንን ክልል ሰብረ ትወጣለህ በሉት። ግግሼ ፍሌሙ ያኒ አኒ ግግሼ ፍሌሙ በሲዳም ልክ የከተማ ዋናው በርጋ መጣና ፒተርን በሩ ይላል አውቆ
ጸልየ አጸልየ ጾመ አጹመ አልከፈት ያለ ነገር ዛሬ ማታ ቁልፉ እጃችሁ ላይ ይመጣል። ተባረከ። ዛሬ ማታ በል የተከፈተው በር ቁልፉ እጃችን ላይ ይመጣል። እስቲ ዝም ብላችሁ ተንጠራሩ። ከጎናችሁ ያለው ሰው እየገፋችሁትም ቢሆን ወደ ቀኝም ወደ ግራም ወደ ፊትም እግዚአብሔር የኔን በር የኔን ነገር ከፋፈተው በር ከፈተው። የትዳር በር ተከፈተ። የሞገስ በር ተከፈተ። የጤንነት በር ተከፈተ። የስኬት በር ተከፈተ። የድል በር ተከፈተ። ይው በጓደኞች መካከል የልዩነት በር ተከፈተ። አያያያያያያያያ በቤተሰብ መካከል የእውነት የበረከት በር ተከፈተ። ማን ነው እጁ ከፍ አድርጎ የሚወስ? ዘኍልቍ 17 ላይ እንደዚህ ይላል፣ የአሮን በትር በበትሮች መካከል ይላል። ሉካታካሳካባ 25 ሰዎች ዛሬ ዋ ይኸው ቁልፉ ልበትን ተቀበል። አሜን ብለህ ውሰድ። የልዩነት ቁልፍ ውሰድ። አልፈ የምትሄደውን ቁልፍ ውሰድ። ሰብረ የምታልፈውን ቁልፍ ውሰድ። እስኪ ከኔ ጋር ወስጃለሁ። ቆይ ሰፈራችሁን ቀይሩና ለሁለት ሰው የልዩነት ቁልፍ ወስጃለሁ በለው። ነገ ጧት ከክራይ ቤት ሸኝቼሃለሁ። ያካታ ነገ ጧት አካውንቱ ላይ ንፋስም የለም ደመናም የለም። ይህ ሸለቆ በውሃ ይሞላል። ከሰሜን ከደቡብ ከምስራቅ ከአራቱም አቅጣጫ ባንተ አካውንት ላይ ንፋሳት ይነፍሳሉ። ውሰድ። አሜን በልና ዘንዶ ያጦን ይተፋል። ና ስጠኝ እጅን ይተፋል። እባቡ ይተፋል። ነፍሰ ገዳዩ ይተፋል። እስቲ ንገረው ለቆ ይሸሻል በለኝ። ለማን ልጸልይ? የመጨረሻ ይኸው ስማኝ። እቺ ትንቢት በዚህ 30 ቀን የልዩነት በር ተከፈተልህ። ሙሴ በገለልተኛ ድንኳን ላይ አስቀምጦ 12ቱን በትር ሄደ። ነገ ጧት እንገናኝ ቻው ብሎ ሄደ። ከዛስ በማለዳ ወደ መገለልተኛው ድንኳን መጣና በትሮችን ማውጣት ጀመረ። እያነበበ የይሁዳ በትር ምንም አላቆጠቆጠች ተቀበል። የሳኮር በትር ምንም የለም። የከሌ በትር ምንም የለም። ፋይናሊ የአሮን በትር ጋር ሲደርስ የአሮን በትር ይላል ነው የአሮን ወይም የሌዊ በትር ይላል። ምን አደረገች ይላል? አንድ አቆጠቆጠች፣ የሎዝ ፍሬ አፈራች፣ አበበች ይላል። የበሰለ ሎዝ መታ ያንተ ነገር በሉት። ምታው የመጨረሻ ያንተ ነገር ከዚህ ምሽት ጀምሮ ሰው እያየ ሰይጣን እያየ ሰፈር እያየ ቤተሰብ እያየ ከፍ እያለ እያቆጠቆጠ እያደገ እየበዛ ተራመድና እየበረታ ይሄዳል። እየጨመረ ይሄዳል። አረ አንድ ሶጮ እንዲህ ብዬ ጸለይኩ። በዚህ 30 ቀን ውስጥ በዚህ መድረክ ላይ ሁላችሁ መታችሁ እንድትመሰክሩ የትግል እንጀራ ያብቃ፣ የሰልፍ እንጀራ ያብቃ፣ የመከራ እንጀራ ያብቃ። አንድ ሶጮ በቃ በሉ። ዛሬ ጠዋት ሲነሳ ልክ እንደዚህ ያልኩ፣ እግዚአብሔር ሆይ የተደጋገመ ህይወት አስጠልቶኛል፣ ለየኝ፣ በቃ በለኝ እያልኩ ነበር የገባሁትና ጌታ ምስክሬ ነው የምላችሁ፣ ከዚች ቀን በኋላ የጠላችሁትን ነገር አታዩትም።
ጨብጡት። የጠላውን ነገር አታየውም። ፓስተር ነዶ ተንቢባት የጠላውን ነገር አታይም። የደበረህን ነገር አታየውም። የሰለቸህን ነገር አታየውም። ያስጠላህን ነገር አታየውም። እድሜ ያስቆጠረውን ነገር አታየውም። ዋጋ የከፈልከውን ነገር አታየውም። የተላላትክበትን ነገር አታይም። እድሜህን የበላውን ነገር አታይም። ግግሽ 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 አራግፍ አራግፍ ሂላቫቫሽ ሌፋና ማማሽ ሌፋና ማማሽ ሄላ አራግፋስ ድህነትን አራግፌያለሁ። በሽታን አራግፌያለሁ። ጭንገፋን አራግፌያለሁ። ኪሳራን አራግፌያለሁ። ውርደትን አራግፌያለሁ። በኢየሱስም አራግፌያለሁ። በኢየሱስም አራግፌያለሁ። በኢየሱስም አራግፌያለሁ። ሽሽሽሽሽሽሽሽሽ አጠገባችሁ ያለው ሰው እኔ አራግፌያለሁ አንተ አራግፈሃል በሉት። ዛሬ በኢየሱስም ከችግር ሰፈር፣ ከጭንገፋ ሰፈር፣ ከበሽታ ሰፈር እንዳይደወልልህ ብሎክ አድርጌያለሁ። ብሎክ አድርጌያለሁ ያላችሁ አውሩ። ብሎክ አድርጌያለሁ። ከችግር ሰፈር፣ ከድህነት ሰፈር፣ ከጭንገፋ ሰፈር፣ ከሽንፈት ሰፈር፣ ከማጣት ሰፈር ዛሬ ማታ ብሎክ አድርጌያለሁ። ዝጊው። እስቲ ዝም ብላችሁ እንደቆማችሁ እስፋፋል። የቻልኮና እስቲ ተስፋፋስ የቻልችሁ ነው። ዋላ ያሳካባ እስፋፋለሁ። ዋሉሳ ካባያስ ሉካናማስ መንታ ነገር እያፈራ መንታ መኪና እየገዛ ትንሳኡ ማኪንቾ ሲተበ ትንሳኡ ትንሽ ሲተበያል አንድ ሰው አሜን እስፋፋል። ምቀኛ ላይከተልህ ዛሬ ይመታ። ምቀኛ ላይከተልህ ይመታ። ወረኛ ላይከተልህ ይመታ። እስቲ ከኔ ጋር የመጨረሻ ከፋ ያረክ የቻልኮን ያህል እስቲ ተስፋፋስ። የቻልሽው ነው ያህል ኃጢአት ከዚህ በኋላ አይገድብህም። የቤተሰብ መርገም አይገድብህም። ችግር አይገድብሽም። ናታታታታታታ ውጁጁጁጁጁጁጁ የቻልኮን ያህል አብርሃም ወደ ቀኝ፣ ወደ ሰሜን፣ ወደ ደቡብ፣ ወደ ምስራቅ ያንተ ነገር ጠላት እያየ በኢየሱስም ትስፋፋለህ። እንዲህ ይላል ኢሳይያስ ላይ ያልወለደችው መካኗ እልል ትበል ካለ በኋላ እንዲህ አለ፣ ዘርሽ አለ የጠላትን ደጅ ይወርሳል። በቀኝና በግራ ትስፋፊያለሽ። ካዝናሽን አስፊ፣ አውታሮችሽ በጌታ በኢየሱስ ዛሬ በዚህ ቃል ተነብያለሁ። የሰው እጅ ሳይኖር ከነገጧ ጀምሮ ትስፋፋለህ። ዘራፍ እዚህ ውስጥ ሁለት ሰው ይሁን አራት ሰው አላቅም። የናንተ የሆነ ሀብት ማለት ተቆጥሮ ቀናቶች እስኪቆጠሩ 2-3 ቀን ተቆጥሮ እስከማያል ከኔ ጋር ብድግ በልና ገብቻለሁ። ኩብቴ የመጨረሻ